በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በኢየሱስ ክርስቶስ ፍጹም ሰው መሆን ሰው የሆናችሁ ወገኖች እንደምን ዋላችሁ? ልዑል አምላካችን እግዚአብሔር ይህን ጊዜ ባርኮና ቀድሶ ቃሉን ሰማብን ዘንድ እናመሰግነው ዘንድና በዚህ ሁኔታ በሱ ፊት እንሆን ዘንድ ስለፈቀደ የአምላካችን ክብርና ምስጋና ለአምላካችን ክብርና ምስጋና አምልኮና ውዳሴ ከዘላለም እስከ ዘላለም ድረስ ይሁንለት አሜን። እግዚአብሔር ቢፈቅድ በዚህ የቴሌቪዥን ፕሮግራም በዚህ ሰዓት የእግዚአብሔርን ቃል እንማማራለን። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገስጽ እግዚአብሔር ነውና እንደ ፈቃዱ እንዳሰበው መንፈስ ቅዱስ እንደወደደው ለእኛነታችን የሚሆን የሚጠቅመን ከእርሱ ጋር ህብረት የምናደርግበት በሱ ፊት የምንኖርበትን ኃይል የምናገኝበት ቃሉን እንዲልክልን መልካም ፈቃድ ይሁንልን። እግዚአብሔር ስሙ የተመሰገነ ይሁን። ቃሉን ከመጀመራችን በፊት እግዚአብሔርን በጸሎት እንጠይቃለን። እንጸልይ። የዘላለም አባት ቅዱስና ሕያው ገናና የሆንክ እግዚአብሔር ሆይ እናመሰግናለን። ስለዚህ ሰዓት ተባረክ፣ ስለዚህ ሰዓት ከፍ በል። በነገሮች ሁሉ ይረዳሃን በፊት እንድንመላለስ አፋችን ከፍተን ቃልህን እንድንናገር ልባችን ከፍተንም እንድንሰማ ስለረዳሃን ክብርና ምስጋና ላንተ ይሁን። አባት ሆይ አንተ ሳትፈቅድ የሚሆን አንዳች ነገር የለምና ይህም በአንተ ፈቃድ ስለሆነ ክብር ላንተ ይሁን። አባት ሆይ ይህን ሰዓት ለዚህ ከሰጠን ዘንዳ እንደ ምሕረትህ እንደ ጸጋ መጠን በፊት እንድንሆን አንተ በምትወደው መንፈስ እንድንመላለስ ቃልን ሰምተንም ማስተዋል እንዲሆንልን በልጅ በኢየሱስ ክርስቶስ ስም እንለምንሃለን። በልጅ በኢየሱስ ክርስቶስ ስም እንማጸንሃለን። አባት ሆይ ልመናችንን ስለሰማን እናመሰግንሃለን። በነገሮች ሁሉ መከናወንን ትሰጠን ዘንድ ጸጋም ታበዛልን ዘንድ በልጅ በኢየሱስ ክርስቶስ ስም ለመንህ። አንተም ሰማሃን። ክብርና ምስጋና አምልኮና ውዳሴ ከዘላለም እስከ ዘላለም ድረስ ሕያው በሆነው ልጅ በኢየሱስ ክርስቶስ ላንተ ይሁን አሜን። እግዚአብሔር ይመስገን። ሁሉን ይፈቅዳል እግዚአብሔር በፊቱ እንድንሆን በፊቱ እንድንመላለስ የፈቀደልን አምላካችን ክብርና ምስጋና ይድረሰው። ዛሬ እግዚአብሔር ቢፈቅድ ባለችን ሰዓት የምንማማረው ሐዋርያው ጳውሎስ ለመንፈስ ልጁ ለቲቶ የጻፈው መልእክትን በማንሳት ይሆናል። ለመነሻ የሚሆነው በቲቶ መልእክት ምዕራፍ 3 ቁጥር 4 እስከ 8 ላይ ባለው ታሪክ ወይም ደግሞ ባለው ቃል ዙሪያ እየተነጋገረን እግዚአብሔር እናመልካለን ማለት ነው። እግዚአብሔር ቃል በመስማት ይመለካል። እግዚአብሔር በፊቱ በመቀመጥ ይመለካል። እግዚአብሔር በነገሮች ሁሉ ይከብራልና ስሙ ዛሬም ዘወትርም የተመሰገነ ይሁን። ሐዋርያው ጳውሎስ ብዙ መልእክታትን ጽፏል። ሁላችንም እንደምናውቀው ወደ 14 መልእክታትን ጽፏል። ከነዚህ ሐዋርያው ቅዱስ ጳውሎስ በመንፈስ ከጻፋቸው መልእክታት መካከል አንዱ ወደ መንፈስ ልጁ ወደ ቲቶ የጻፈው መልእክት ይሆናል። ይህንን መልእክት ሐዋርያው ጳውሎስ ሲጽፍለት ለቲቶ በዚያ ወቅት በቀርጤስ ላይ የተሾመ ወይም ደግሞ አገልጋዮችን እያደራጀ ቤተክርስቲያን እያጠናከረ እንዲያገለግል የተቀመጠ አገልጋይ ነበረ። ለሱ ነው በዚህ ሁኔታ የጻፈለት ማለት ነው። የዚህ ትምህርት ወይም ደግሞ የዚህ ቃል ዋናው ዓላማ እግዚአብሔር በምሕረቱ መጠን ለአዲስ ልደትና በመንፈስ ቅዱስ በመታደስ እንዳዳነን ማሳየት ነው። መልእክቱ ሁሉንም ነው የሚመለከተው። ለቲቶ ቢጽፍለትም እዚያ ቦታ ላይ ቤተክርስቲያንን ሲያደራጅ ሲያጠናክር በስሩ ያሉት በክርስቶስ የዳኑት የክርስቶስ ቤተሰቦች በእግዚአብሔር ጸጋ በእግዚአብሔር ምሕረት መዳናቸውን በደንብ ነግሮ እንዲያጠነክራቸውም ጭምር ስለሆነ ዋና ዓላማው የጳውሎስ ወደ ቲቶ ይህንን መልእክት ሲጽፍለት እግዚአብሔር በመንፈሱ በጸጋው በቸርነቱ የሰው ልጆችን እንዴት እንዳዳነ በምሕረቱ እንዴት እንዳዳነ በመንፈስ ቅዱስ ኃይል እንዴት እንደተቤዠ ለማመልከት የጻፈው መልእክት ነው። መልእክቱ አሁን ስናስተላልፍም በዚህ ቦታ ቆመን ስንማማርም ይሄን እያሰብንና እያሰላሰልን እንድንማማረው ነው። እግዚአብሔር በመንፈስ ቅዱስ መታደስ ከምሕረቱ ብዛት ከቸርነቱ ብዛት እንዳዳነን እያሰላሰልን እየተገነዘብን እንድንማማረው ለማስገንዘብ እወዳለሁ። እግዚአብሔር መንፈስ ቅዱስ በሚፈለገው መልኩ እየተረጎመ ለነፍሳችን እንዲያሰማ ለስጋችንም ረፍት ይሆን ዘንድ እንዲሰጠን
መልካም ፈቃዱ ይሁንልን። እግዚአብሔር ስሙ የተመሰገነ ይሁን። ሐዋርያው ጳውሎስ ለዚህ ለቲቶ ሲጽፍለት ቲቶ ሁላችንም እንደምናውቀው የግሪክ ሰው ነው። በተለያየ ጊዜ የተለያየ ቦታም ተልኳል። ለምሳሌ ያህል የቆሮንቶስ ቤተክርስቲያን ችግር በጣም በጠነከረበት ሰዓት በመጀመሪያ ጢሞቴዎስ ተልኮ ነበረ። ጢሞቴዎስ ችግሩን መፍታት ሳይችል ሲቀር ቀጥሎ የተላከው ቲቶ ነው። ሄዶ ያንን የቤተክርስቲያንን ችግር በማወያየት በመነጋገር በመጸለይ እንዲፈታ የተላከም አገልጋይ ነው። በዚህ ሁኔታ እያገለገለም ደግሞ በቀርጤስ እንዲኖር ተሾመ። ቤተክርስቲያን እንዲያገለግል ተወው፣ በዚያ ቦታ አስቀመጠው። ቀርጤስ በታላቁ ባህር ወይም በሜዲቴራኒያን ባህር የምትገኝ ደሴት ነች። በዚህ ቦታ ላይ እንዲያገለግል ነው እዚያ ቦታ የተወው ማለት ነው። እነዚህ የቀርጤስ ሰዎች ባህሪያቸው ወይም ደግሞ አኗኗራቸው በጣም አስቸጋሪ ነበረ። ይህን አስቸጋሪ ሁኔታ እንዲያስተካክል ነው ቲቶን ወደዛ የላከው ማለት ነው። በዚህ በቲቶ መልእክት ምዕራፍ 1 ቁጥር 12 እንደምንመለከተው የገዛ ራሳቸው ነቢይ የሆነ ከነርሱ አንዱ ይላል ማለት ስለ ቀርጤስ ሰዎች ሲናገር ማለት ነው። የገዛ ራሳቸው ነቢይ የሆነ ከነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ነው የሚለው። ዘወትር ውሸተኞች ናቸው፣ ክፎች፣ አራዊት በላተኞች፣ ስራ ፈቶችም ናቸው ይላቸዋል። እነዚህ አስቸጋሪ ሰዎች ባሉበት መካከል ነው እንዲቀመጥና ቤተክርስቲያን እንዲያስፋፋ፣ ወንጌል እንዲሰብክ፣ የቤተክርስቲያን አገልጋዮች እንዲሾም፣ ሌሎችም ምሳሌ እንዲሆን ያስቀመጠው። ከዚህ እንደምንረዳው ቲቶ ጥሩ ጥበብ ያለው ሰው፣ የተረጋጋ ማንነት ያለው ሰው፣ ቤተክርስቲያን ለመምራት ለማገልገል ብቁ የሆነ ዕውቀትና ግንዛቤ መንፈሳዊነት ያለው ሰው እንደሆነ እንመለከታለን። በዚህ አስቸጋሪ በሆነችው ደሴት ውስጥ እንዲቀመጥና ቤተክርስቲያን እንዲያደራጅ ሲያደርገው ቲቶ ምን ያህል ጠንካራ እንደሆነ ያሳያል። ሰዎቹ እጅግ ክፎች ከመሆናቸው የተነሳ ማለት ነው። ይህ መልእክት በ63 ዓመተ ምህረት አካባቢ እንደጻፈለት የቤተ ክርስቲያን ታሪክ ይናገራል። የጻፈበት ትልቁ ዓላማ እንዳልኳችሁ ቤተ ክርስቲያንን እንዲያስተዳድር ለሚመርጣቸው ወይም ለሚሾማቸው መንፈስ ቅዱስ ለዚህ አገልግሎት ለሚመርጣቸው ሰዎች ጥሩ ምሳሌ መሆን እንዲችል፣ ሌሎችም ደግሞ በዚህ የሚመረጡት ለመንጋው ወይም ደግሞ ለምእመናኑ ጥሩ ምሳሌ እንዲሆኑ ምን ማድረግ እንዳለባቸው፣ ምን ማሟላት እንዳለባቸው፣ ምን መያዝ እንዳለባቸው ለማመልከት የተላከ መልእክት ነው። በዚህ መልእክት ዝርዝር ጉዳዮች ይገልጽለታል። አንድ የቤተ ክርስቲያን አገልጋይ ምን አይነት ሕይወት መኖር እንዳለበት፣ ምን ማሟላት እንዳለበት በደንብ አድርጎ ይገልጽለታል። መስፈርቱ የመንፈስ ቅዱስ ቅኝት፣ የቃል ሙላት በሕይወቱ ያለ መሆን እንዳለበት በደንብ አስገንዝቦ ይገልጥለታል ወይም ይዘረዝርለታል ማለት ነው። እና ሞር አሁን እዚህ ቦታ የምንመለከተው አገልጋዮች ጥሩ ግብረገብነት ያላቸው ሰዎች መሆን እንዳለባቸው፣ ለሚያገለግሉት ሰው ወይም ደግሞ እነሱን ቁጭ ብሎ ለሚያዳምጠው ሰው ጥሩ ምሳሌ መሆን እንዳለባቸው፣ አብነት መሆን እንዳለባቸው ከመጀመሪያ ከአመራረጣቸው ጀምሮ ለዚህ አገልግሎት ከመሾማቸው ጀምሮ ምን ማሟላት እንዳለባቸው ለማመልከት ይህንን መልእክት ጽፎለታል። ይህንን እየዘረዘረ ይወርድና ወደዚህ ወደ ቲቶ ምዕራፍ 3 ስንመለከት ከቁጥር 1 ጀምረን ብናነባው ያለው ሁኔታ አጠቃላይ እግዚአብሔር ቸርነቱ ተደርጎልናልና የእግዚአብሔር ማዳን ተገልጧልና በዚህ በማዳን ውስጥ መኖር እንዳለብን ያመለክታል ማለት ነው። ቁጥር 1 ጀምሮ እናንብበው። ለገዦችና ለባለስልጣኖች የሚገዙና የሚታዘዙ፣ ለበጎ ሥራ ሁሉ የተዘጋጁ፣ ማንም የማይሰድቡ የማይከራከሩ፣ ገሮች፣ ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጥላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰው መውደዱ በተገለጠ ጊዜ
እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላዳረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር ፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው ይላል። ወደታችም ስናወርደው ከዚሁ ጋር አሁን የመጀመሪያ ማንነትን አንስቶ ነው እየተናገረ ያለው። ከዚህ ጋር የተያያዘ ነገር አለው እና ስነ ምግባርን ይዘን መሄድ እንዳለብን የመጀመሪያ ማንነታችን ምን እንደሚመስል ነው መጀመሪያ የሚያስቀምጠው። መጀመሪያ ላይ እንዲነበርን ነው የሚለው። የነበርንበት ማንነት ያስታውሰዋል ማለት ነው። የሰው ልጆች ሁላችንም እንደምናውቀው መጀመሪያ በተፈጠረው በአዳም በደል በአዳም ስተት በሞት ውስጥ ነበሩና ያንን አስታውሶ ነው ወደዚህ ከዛ አስጨናቂ ከዛ አስቀያሚ ከዛ አስከፊ ህይወት ወጥተን መጥተናል ነው። ድነናል፣ ወደዚህ መጥተናል፣ በጸጋው አድኖናል፣ ወደዚያ አምጥቶናልና ያንን ህይወት ተመልሰን እንዳንሄድ ነው የሚገልጸው ማለት ነው። የሚገልጽለት ማለት ነው። እኛ ምንድነው የሚለው? እኛ ደግሞ አስቀድመን የማናስተውል ነበርና አለ፣ የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር የምንጠላላና እርስ በርሳችን የምንጠላላ ነበርን። ነገር ግን ይላል እዚህ ቁጥር 4 ላይ አሁን ፎከስ አድርገን የምንነጋገረው ከቁጥር 4 እስከ 8 ባለው የዛሬም የትኩረታችን አቅጣጫ መልእክቱም ያለው እዚህ ጋር ነው። ከቁጥር 4 ጀምሮ እንደዚህ አይነት የነበርነውን አለ በዚህ ህይወት ውስጥ የምንኖረውን እኛን በዚህ አስቀያሚ በዚህ አስጠሊታ ከእግዚአብሔር በራቀ ህይወት ውስጥ የምንኖረውን እኛ ለማዳን ይልና ነገር ግን ብሎ ይጀምራል። የመድኃኒታችን የእግዚአብሔር ቸርነት ሰው መውደዱ በተገለጠ ጊዜ ነው የሚለው። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ ነው። እንግዲህ የተገለጠው የእግዚአብሔር ቸርነት ነው ማለት። ነገር ግን የመድኃኒታችን የእግዚአብሔርን ቸርነትና ሰው መግደዱ በተገለጠ ጊዜ፣ ይህ ጊዜ እንደሚገለጥ ቅድም በነቢያት ተነግሮ ነበር። የሆነ ጊዜ ያ ዘመን ሲያልቅ መጥቼ ልጆቼን አድናቸዋለሁ፣ ቸርነቴን እገልጥላቸዋለሁ፣ መድኃኒቴን አሳያቸዋለሁ፣ እቤዣቸዋለሁ፣ እታደጋቸዋለሁ ብሎ ከዘመናት በፊት በነቢያቱ ሲናገር በተለያየ መልኩ በአንድም በሌላም እግዚአብሔር ሲናገር እስከዚህ ዘመን ድረስ መጥቷል። ይህ ከመጣ በኋላ ዘመኑ ካለቀ በኋላ የእግዚአብሔር ማዳን ተገለጠ ማለት ነው። የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ ነው የሚለው። ምን ሆነ? የእግዚአብሔር ማዳን የእግዚአብሔር ቸርነት በተገለጠ ጊዜ ምን ሆነ የሚለው ነገር ነው የሚዘረዝርልን ማለት ነው። ከዛ በፊት የነበረው ቸርነቱ ከመገለጡ በፊት፣ ማዳኑ ከመገለጡ በፊት፣ መውደዱ ከመገለጡ በፊት እግዚአብሔር ፍቅር ነው እናውቃለን። እርሱ ጥላቻ የለውም። ነገር ግን ይህ መውደድ የተለየ መውደድ ስለሆነ ነው። ይህ መውደድ አንድያ ልጅን እስከ መስጠት የሚያስጨክን መውደድ ስለሆነ ነው መውደዱ በተገለጠ ጊዜ ያለው ማለት ነው። ይህ መውደድ ንጹሕ የሆነውን ቅዱስ የሆነውን ክርስቶስን በመስቀል ላይ የሚያሰቅል መውደድ ስለሆነ ነው። ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚለው። የፍቅር ሁሉ ጥግ ስለሆነ፣ የመውደድ ሁሉ ጥግ ስለሆነ ነው ይሄ መውደድ። እግዚአብሔር ምሕረቱ ነው የሚለው። የእግዚአብሔር ቸርነቱ የመድኃኒታችን የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ እግዚአብሔር ቸር ነው። ድሮም ቸርነት የባህሪው ነው። ያልተገለጠበት ዘመን አልነበረም። የእግዚአብሔር ቸርነት የእግዚአብሔር ምሕረት ያልተገለጠበት ዘመን አልነበረም። ይህ ቸርነት ግን የተለየ ቸርነት ስለሆነ ነው። የእግዚአብሔር ፍቅር ያልተገለጠበት ጊዜ አልነበረም። ይህ መውደድ ግን ይህ ፍቅር ግን የተለየ ፍቅር ስለነበረ ሐዋርያው ጳውሎስ ለቲቶ ሲጽፍለት የመድኃኒታችን አለ የእግዚአብሔር ቸርነትና ሰው መውደዱ በተገለጠ ጊዜ
ትላንትና ከነበረው መገለጥ መውደድ በላይ የሆነ መውደድ፣ ትላንትና በአባቶቻችን ዘመን ከነበረው ቸርነት በላይ የሆነ ቸርነት። እግዚአብሔር ቸር እንደሆነ እናውቃለን። እስራኤላውያንን 40 ዓመት ሙሉ መናን እያወረደ ውሃን እያፈለቀ ሲመራቸው የነበረ ቸር አምላክ ነው። እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነው ተብሎ ተነግሮለታል። ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ቸርነት መጽሐፍት ይናገራሉ። ከመጀመሪያ ጀምሮ ያደረገው ድርጊት የቸርነቱን ውጤት ያመለክታል። የመውደዱን፣ ሰውን መውደዱ፣ ሰውን ማፍቀሩን ያመለክታል። ይህ ሁሉ ቸርነት ነው። ነገር ግን አለ ጳውሎስ፣ ይህ መውደድ የተለየ መውደድ ስለሆነ፣ ይህ ቸርነትም የተለየ ቸርነት ስለሆነ የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ምን ሆነ? በመንፈስ ቅዱስ በመታደስ አዳነን ነው የሚለው። በመንፈስ ቅዱስ በመታደስ አዳነን። ቁጥር 5 ላይ ምንድን ነው የሚለው? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን። በመንፈስ ቅዱስ በመታደስ አዳነን ነው የሚለው። እግዚአብሔር ስሙ የተመሰገነ ይሁን። ቸርነቱ በተገለጠ ጊዜ፣ ምሕረቱ በተገለጠ ጊዜ የመጀመሪያ የሆነው ነገር ምንድን ነው? በመንፈስ ቅዱስ በመታደስ ማዳኑን ነው። አዳነን። እግዚአብሔር ቸር ስለሆነ፣ ምሕረቱ ብዙ ስለሆነ፣ ይቅርታው ብዙ ስለሆነ ለአዲስ ልደት ነው የሚለው። ምሕረቱ እንደ ምሕረቱ መጠን ነው የሚለው። የእግዚአብሔር ምሕረት መመጠን የሚችል አይደለም። ከመመጠን፣ ከመገመት፣ ከመታሰብ በላይ ነው የእግዚአብሔር ምሕረት። እንደ ምሕረቱ መጠን ነው የሚለው። ልክ በሌለው ፍቅር ማለት ነው። ሊመዘን፣ ሊሰፈር፣ ሊለካ በማይችል መውደድ ወደደን ማለቱ ነው። እንደ ምሕረቱ መጠን ነው የሚለው። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን። በቃሉ አጠበን፣ በደሙ አጠበን፣ በመንፈስ ቅዱስ አደሰን ነው የሚለው። በመንፈስ ቅዱስ በመታደስ አደሳል። መንፈስ ቅዱስ ሐዳሲ ነው። ዓለምን ያድሳል መንፈስ ቅዱስ። አይምሮን ያድሳል መንፈስ ቅዱስ። የሰው ልጆችን ያድሳል መንፈስ ቅዱስ። መዝሙር 104 ቁጥር 3 ላይ እንዲህ ተብሎ ተጽፏል። መንፈስህን ትልካለህ ይፈጠራሉም ካለ በኋላ የምድርን ፊት ታድሳለህ ይላል። የምድርን ፊት ታድሳለህ። የሚያድስ መንፈስ ቅዱስ፣ አዲስ የሚያደርግ መንፈስ ቅዱስ፣ ያረጀውን ማንነት፣ የደከመውን ማንነት፣ የወደቀውን ማንነት አድሶ አዲስ የሚያደርግ መንፈስ ቅዱስ። ጎልማሳነቴን እንደ ንስር ታድሳለህ ተብሎ እንደተጻፈው ማለት ነው። አዲስ የሚያደርግ መንፈስ ቅዱስ በመንፈስ ቅዱስ በመታደስ አዳነን ነው የሚለው። ይህ ገደብ የሌለው ማዳን ነው። መንፈስ ቅዱስ ሲያድን ፍጹም ድህነት ነው የሚሆነው ማለት ነው። በሱ በመታደስ አዳነን ነው የሚለው። ምክንያቱም ከዚህ በፊት ይህ አዲስ እንደሚያደርግ፣ የሰዎችን ልጆች እንደሚያድስ፣ እንደሚያድን፣ በአዲስ ልደት የሰዎችን ልጆች እንደ አዲስ እንደሚያስነሳ፣ ያ ያረጀው ማንነት፣ ያ ያፈጀው ማንነት ተለውጦ አዲስ እንደሚሆን ቅድም ከነቢያቱ ከአበይት ነቢያት አንዱ የሆነው ሕዝቅኤልም እንዲህ ሲል ነው የጻፈው። በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 26 ላይ አዲስም ልብ ሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ ሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ፣ ታደርጉትም አላችሁ ይላል። ስለዚህ ከመምጣቱ በፊት ክርስቶስ ከመወለዱ በፊት ለሰው ልጆች አዲስ ልብ እንደሚሰጥ፣ አዲስ ነገር እግዚአብሔር በምድር ላይ እንደሚያደርግ፣ የሰው ልጆች ታድሰው እንደገና ግንኙነት ከእግዚአብሔር ጋር እንደሚያደርጉ፣ ያ የነበረው ቆሻሻ ሕይወት ተወግዶ የድንጋይ ልብ ወጥቶ አዲስ የሥጋ ልብ እንደሚሰጥ በነቢያቱ አናግሮ ነው ክርስቶስ ይሄንን ያደረገው። እንደ ምሕረቱ መጠን የወደደን በመንፈስ ቅዱስ በመታደስ ያዳነን ቀድሞ በተነገረው ትንቢት መሰረት ነው። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ላይም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ላይም እንዲህ ተብሎ ነው የተጻፈው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና
ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላቸዋል ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ይባረክ ነው የሚለው። ሁለተኛ የወለደን ለማይጠፋ ርስት ነው የሚለው። ለማይጠፋ ርስት እንዲህ ባለ ሁኔታ ነው የወደደን። እድፈት በሌለበት ንጹሕና ቅዱስ አድርጎ ዳግም ወለደን እግዚአብሔር። እንደምን? እንደ ምሕረቱ ነው የሚለው። እንደ ምሕረቱ ብዛት እና በምሕረቱ እንደ ምሕረቱ መጠን አለ ጳውሎስ። ጴጥሮስ ደግሞ እንደ ምሕረቱ ብዛት ሁለተኛ የወለደን ለማያልፍ ርስት እንደ ምሕረቱ ብዛት የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ስለዚህ ሁልጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው እንደ ምሕረቱ መጠን እንደ ቸርነቱ መጠን የእግዚአብሔር ቸርነት የእግዚአብሔር ምሕረት ሰውን መውደዱ በተገለጠ ጊዜ ምን ሆነ የሚለውን ጥያቄ ስናነሳ የመጀመሪያው የሆነው በመንፈስ ቅዱስ በመታደስ መዳናችን እናስባለን። ገደብ የሌለ የእግዚአብሔር ምሕረት በተገለጠ ጊዜ፣ መመጠን የማይችለው የእግዚአብሔር ፍቅር በመውደድ በተገለጠ ጊዜ በመንፈስ ቅዱስ በመታደስ እንዳዳነን ሁላችንም እናስባለን። ይህ ልብን ያሳርፋል። ይህን ሁልጊዜ ከእግዚአብሔር ጋር እንድንኖር ውስጣችንን ያሞቃል። እግዚአብሔር ስሙ የተመሰገነ ይሁን። ሌላው የእግዚአብሔር ምሕረት በተገለጠ ጊዜ፣ ሰውን መውደዱ በተገለጠ ጊዜ፣ የእግዚአብሔር ቸርነት በተገለጠ ጊዜ የሆነልን ሌላው ነገር ደግሞ ስናስብ እንደዚሁ ከማዳኑ ጋር ተያይዞ ከቸርነቱ ጋር ተያይዞ ከፍቅሩ ጋር ተያይዞ ብዙ ጸጋዎች እንደተገለጠልን እንዳገኘን ነው የምንረዳው። በመንፈስ ቅዱስ መታደስ በተገለጠ ጊዜ ከኢየሱስ ክርስቶስ ጋር አስነሳን፣ በሰማያዊ ስፍራም አስቀመጠን ነው። የነበርንበት የዘላለም ሞት የተቀበልነው ሞት ተወግዶ የእግዚአብሔር ምሕረት በተገለጠ ጊዜ፣ ሰውን መውደዱ በተገለጠ ጊዜ ያገኘነው ሌላኛው ትልቁ ጸጋ እግዚአብሔር ከኢየሱስ ክርስቶስ ጋር እኛን ከወደቅንበት ማስነሳቱ ነው። ከዛ ከመቀመቃት ከወረድንበት ከጠፋንበት ከእግዚአብሔር ተለይተን የራሳችን መንገድ ይዘን ከተቅበዘበዝንበት ተስፋ ከሌለበት ሕይወት ሰጥቶ ከክርስቶስ ጋር ማስነሳቱ ነው። የእግዚአብሔር በተገለጠ ጊዜ፣ ቸርነቱ በተገለጠ ጊዜ፣ ሰውን መውደዱ በተገለጠ ጊዜ የሆነው ሌላኛው ነገር ይሄ ነው። ከኢየሱስ ክርስቶስ ጋር አስነሳን፣ በሰማያዊ ስፍራም አስቀመጠን። ኤፌሶን ምዕራፍ 2 ቁጥር 6 እስከ 7 ስናነበው እንዲህ ነው። በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ነው የሚለው። ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። የሚገርም ነው። እኛ አይደለም ከእሱ ጋር መቀመጥ አጠገቡ እንኳ ለመድረስ ያልቻልነውን የጥል ግድግዳ በመካከል ለይቶ ከእርሱ ጋር መገናኘት ያቃተንን፣ ነገር ግን የእግዚአብሔር ቸርነት በተገለጠ ጊዜ፣ ፍጹም የሆነ መውደዱ በተገለጠ ጊዜ ግን ከኢየሱስ ክርስቶስ ጋር አስነሳን። ማስነሳቱ ብቻ አይደለም፣ አዲስ ሕይወት ሰጠን። አዲስ ሕይወት መስጠቱ ብቻ አይደለም፣ ቀና እንድንል አደረገን። ቀና እንድንል ማድረጉ ብቻ አይደለም፣ ነገር ግን በሰማያዊ ስፍራ ከክርስቶስ ጋር አስቀመጠን። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ታላቅ ነው በእውነት። ዳዊት ገርሞት ነው ሰውን ታስበው ዘንድ ሰው ምንድን ነው ያለው? ትጎበኘው ዘንድ የሰው ልጅ ምንድን ነው አለ። ይህን ያህል ታደርግለት ዘንድ ከዘመናት በፊት የበደለውን በደል ረስተ በነቢያት አናግረ አንድያ ልጅን ሰጥተ ከዛ ከወደቀበት አረንቋ ታወጣው ዘንድ ከሞት ታስነሳው ዘንድ ታነጻው ዘንድ ትቀድሰው ዘንድ ታከብረው ዘንድ ከዚህም አልፎ ባዛ በዙፋን ላይ
ከልጅ ከኢየሱስ ክርስቶስ ጋር ታስቀምጠው ዘንድ የሰው ልጅ ምንድነው ነው ያለው። ዳዊት ብዙ ጊዜ ማንነቱ ይታየው ነበር። እስከዚያ ደረስከኝ ጌታ ሆይ እኔ ማን ነኝ ቤቴስ ምንድነው ሲል እንሰማዋለን። ማንነኛ ቸርነቱ ነው፣ ምህረቱ ነው፣ መውደዱ ነው። ያለ ምክንያት የወደደን ያለ ምክንያት የሱ ቸርነት ብዙ ስለሆነ መለካት መሰፈር የሚችል ቸርነት ስላልሆነ መውደዱ ጥግ የሌለው ስለሆነ ወሰን ወደር የሌለው አምላክ ስለሆነ ፍቅሩ ወሰን ወደር የሌለው አምላክ ስለሆነ ሁለተኛ ቸርነቱ በተገለጠ ጊዜ ሁለተኛ መውደዱ በተገለጠ ጊዜ ለሰው ልጅ የሆነው ነገር ከክርስቶስ ኢየሱስ ጋር መነሳትና በሰማያዊ ስፍራ መቀመጥ ነው። ሌላኛው የክርስቶስ ቸርነት በተገለጠ ጊዜ የእግዚአብሔር መውደድ በተገለጠ ጊዜ አንድያ ልጁ ጨክኖ ለሰው ልጅ በሰጠ ጊዜ በደልም በረሳ ጊዜ ኃጢአትም በተወ ጊዜ ዘመን ቀጥሮ በዘመኑ ፍጻሜ ክርስቶስ ያደረገው የሱ ቸርነት በተገለጠ ጊዜ ለኛ የሆነልን ነገር ሌላኛው ነገር ምንድነው? በአምላካችን መንፈስ ታጠብን፣ ተቀደስን፣ ጸደቅን። ክብር ለአምላካችን ይሁን። ቸርነቱ በተገለጠ ጊዜ የእግዚአብሔር ቸርነት በተገለጠ ጊዜ የእግዚአብሔር መውደድ በተገለጠ ጊዜ በአምላካችን መንፈስ ታጠብን፣ ጸደቅን፣ ተቀደስን። ይሄ ሶስቱም የራሱ ትርጉም አለ። መታጠብ ከምን፣ መቀደስ እንዴት፣ ጽድቅስ በማን የሚለው ነገር ስንመለከት ይሄ ሁሉ ፍቅሩ በተገለጠ ጊዜ መውደዱ በተገለጠ ጊዜ ቸርነቱ በተገለጠ ጊዜ ያለ ምክንያት ካደረገው ድርጊት የተነሳ የሆነ ነው እንጂ በጭራሽ የሚሆን አይደለም። መጽደቅ ለሰው ልጅ እንዴት ይሆናል? መቀደስ ለሰው ልጅ እንዴት ይሆናል? ሞት የተፈረደበት የዘላለም ሞት የተፈረደበት ጽድቃችን የመርገም ጨርቅ ነው፣ ኃጢአታችን እንደ ነፋስ ወስደናለች ብለው ነቢያቱ እንደ ጮሁ እናውቃለን። መላእክት እንኳ በፊት ቅዱሳን አይደሉም፣ ንጹሐን ሰማይ እንኳ በፊት ንጹሕ አይደለችም፣ ንጹሐን አይደሉም ተብሎ በተነገረበት ቋንቋ እኛ የእግዚአብሔር ቸርነት ሰው መውደዱ በተገለጠ ጊዜ ምን ሆንን? ጸደቅን፣ ተቀደስን፣ ነጻን። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ክብርና ምስጋና ለስሙ ይሁንለት። እግዚአብሔር ይወደናል፣ ምሕረቱ ገልጦልናል። ገደብ የሌለው ምሕረት፣ ገደብ የሌለው ፍቅር አሳይቶናል። ወገኖቼ እንዲሁ በቀላሉ ዛሬ ቀና ብለን እንዲቆምን አይደለንም። ሰማይን ተስፋ የምናደርግ የዘላለምን ሕይወት ተስፋ የምናደርገው እሱ ካደረገልን ድርጊት ነው፣ ከምሕረቱ ነው። የኛ አስተዋጽኦ የኛ መውጣት መውረድ የለበትም። ነገር ግን ምሕረቱ በተገለጠ ጊዜ ነው። ያሰፊ ምሕረቱ ያሰፊ ቸርነቱ መጋቢ ዓለማት ፈጣሪ ዓለማት የሆነው እሱ ሁሉን ማድረግ የሚችል የነገስታት ንጉሥ የጌቶች ጌታ የአማልክት አምላክ ወሰን የሌለው ምሕረቱ ወሰን የሌለው ቸርነቱ ገደብ የሌለው ፍቅሩ በተገለጠ ጊዜ ምን ሆነልን? ጸደቅን፣ ታጠብን፣ ነጻን። ክብር ለአምላካችን ይሁን። ይሄ ትልቅ ነገር ነው። ይታሰበናል ወገኖች። ዛሬ ስናመልከው ስንዘምርለት በቤቱ ስንገኝ በፊቱ ስንሆን እንዲህ ይታሰበናል። እኔ በእግዚአብሔር ቸርነት የእግዚአብሔር ቸርነት በተገለጠ ጊዜ ሰውን መውደዱ በተገለጠ ጊዜ የነጻው ነኝ በሱ ቸርነት፣ የተቀደስኩ ነኝ በሱ ቸርነት፣ የነጻው የጸደቅኩ ነኝ በሱ ቸርነት ብለን እናምናለን። እኔ ቅዱስ ነኝ፣ እኔ ንጹህ ነኝ፣ እኔ ጻድቅ ነኝ ብለን እናገራለን። አለመናገር ኃጢአት ነው ወገኖቼ። እንዲህ ብሎ አለመናገር በደል ነው። ምክንያቱም ምናልባት እንዲህ የማንናገረው የእኛን ክፉ ማንነት የወደቀ ማንነት እንዲሁ ሐዋርያው ጳውሎስ መጀመሪያ ስናነበው እንደሰማችሁ በዚህ በቲቶ መልእክት ላይ የመጀመሪያ ማንነታችን እየታሰበን ይሆናል። ነገር ግን ከኛ የተነሳ አይደለም፣ ከኛ ማንነት ሳይሆን ከሱ ምሕረት፣ ከሱ ቸርነት፣ ከሱ ፍቅር የተነሳ ግን እኛ ንጹሐን ሆነናል፣ እኛ ቅዱሳን ሆነናል፣ እኛ ጻድቃን ሆነናል። ከኛ የሚጠበቀው እኔ ጻድቅ መሆን አልችልም፣ እኔ ቅዱስ መሆን አልችልም፣ እኔ ንጹህ መሆን አልችልም፣ ንጹህ አይደለሁም፣ ጻድቅ አይደለሁም፣ ቅዱስ አይደለሁም ማለት ሳይሆን ይህ እንዲሁ በበጎ ስጦታው ያለ ምክንያት በሰጠው በእግዚአብሔር እንደተገኘ አምነን የሰጠውን እግዚአብሔርን ማመስገን ነው። ለእርሱ ክብር ማቅረብ ነው። ሁሌም በፊቱ ያ የማይገባንን የሌለንን የሰጠንን አምላክ ማመስገን ነው የሚጠበቅብን። ነገር ግን
ዲያብሎስ ይህንን ስለሚያውቅ ይሰውርብናል፣ ያጠፋብናል። ሁልጊዜም የሱ ምሕረት፣ የሱ ቸርነት፣ የሱ ፍቅር ሳይሆን የሚያሳየን የኛ በደል የኛ ኃጢአት ስለሆነ የሌለ የወደቅ የተረሳህ ነው ብሎ ስለሚያሳየን የእግዚአብሔርን ቸርነት እንረሳለን፣ እንዘነጋለን። ሌላው የእግዚአብሔር ምሕረት ሰው መውደዱ በተገለጠ ጊዜ ምንድነው የሆነልን? ለኛ ሰው መውደዱ በተገለጠ ጊዜ ያ ፍጹም የሆነ ፍቅሩ ያ ፍጹም የሆነ ምሕረቱ በተገለጠ ጊዜ ምንድነው የሆነልን ለኛ ብለን ስንል ቤዛነታችንን አገኘን፣ ጸጋም በዛልን። እግዚአብሔር ስሙ የተመሰገነ ይሁን። ኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁም እንዲያው እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት ነው ይልና ቁጥር 8 ላይ ጸጋውንም በጥበብና በአይምሮ ሁሉ አበዛልን ይላል። ምሕረቱ በበዛ ጊዜ የእግዚአብሔር ምሕረት በተገለጠ ጊዜ የእግዚአብሔር ቸርነት በተገለጠ ጊዜ ይሄ ነው የሆነልን። እኔ እንዲህ የተደረገልኝ እንዲህ የሆነልኝ ሰው ነኝ፣ የክርስቶስ ሙሽራ ነኝ እንድንደፍር የሚያደርገን ይሄ ነው። በውድ ልጁም ማለት እንደ ጸጋው ባለጠግነት ነው፣ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው፣ ጸጋውንም በጥበብና በአይምሮ አበዛልን ነው የሚለው። ወደ እሱ የመቅረብ ጸጋ፣ የመንጻት ጸጋ፣ የመቀደስ ጸጋ፣ የመጽደቅ ጸጋ፣ በፊቱ የመሆን ጸጋ፣ የመዘመር ጸጋ፣ የማመስገን ጸጋ፣ በፊቱ የመጓደድ ጸጋ አበዛልን በጥበብና በአይምሮ ነው የሚለው። በጥበብና በአይምሮ ጸጋውን አበዛልን። እግዚአብሔር ስሙ የተመሰገነ ይሁን። ይህ ነው የሆነልን። እኛ ስለሆነው ይህም የሆነው እኛ ስላደረግነው ጽድቅ ወይም ደግሞ እኛ ስለሰራነው ስራ በእኛ ምክንያት አይደለም። በእኛ ምክንያት ሆኖም ማያቅም አይሆንም። ቢሆን ኖሮ ዛሬ እኔ አልዳንኩም፣ እኔ አልጸደቅኩም፣ አልድንም፣ አልጸድቅም የሚሉት ሰዎች ትክክል ይሆኑ ነበረ። ነገር ግን የእኛ ስራ የለውም ነው። እሱ ነው። ከሱ ምሕረት የተነሳ ጸጋው በተገለጠ ጊዜ ነው፣ ፍቅሩ በተገለጠ ጊዜ ነው፣ ማዳኑ በተገለጠ ጊዜ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ነው የሚለው። እግዚአብሔር ስሙ የተመሰገነ ይሁን። ከኛ ቢሆን ኖሮስ እኛ በኃይላችን እኛ በጥረታችን እንደው ይሄ መሆን ቢገባን ኖሮስ ብለን ጥያቄ ብናነሳ ሳንሆን እንቀር ነበረ። ምክንያቱም ከኛ የሚሆን ነገር ምንም ነገር ስለሌለ፣ አቅሙ ስለሌለን፣ ኦልሬዲ የደከመ ማንነት፣ የሞተ ማንነት፣ የእግዚአብሔርን ሕግ የጣሰ ማንነት፣ በዲያብሎስ እስር ስር የሆነ ማንነት፣ ቀንበር የተጨነበት የጠላት አሰራር የተዘረጋበት ማንነት ይዘን ስለነበረ ከዚያ እስር ማንም ሊያወጣን አይችልም ነበረ። ነገር ግን በጸጋው ነው፣ በሱ ነው። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይም እንዲህ ነው ተብሎ የተጻፈው፣ ያዳነን በቅዱስ አጠራር የጠራን እግዚአብሔር ነውና ይላል። ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ ይላል። እግዚአብሔር ስሙ የተመሰገነ ይሁን። ይህም ማለት እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ነው። እኛ ስላረግነው አይደለም የሆነልን። ምሕረቱ በተገለጠ ጊዜ ነው። መውደዱ በተገለጠ ጊዜ ነው። ለምሕረቱ መገለጥ ለመውደዱ መገለጥም የኛ ምንም አስተዋጽኦ የለውም። እሱ መሐሪ ስለሆነ፣ እሱ ቸር ስለሆነ፣ ያለ ምክንያት የሚወድ ስለሆነ እንዲሁ ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት ነው የሚለው። ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። በክርስቶስ ኢየሱስ ተሰጠን ይላል። መዝሙር 86 ላይም ቁጥር 15 ላይ አቤቱ አንተ ግን መሐሪና ርኅሩህ አምላክ ነህ፣ መዓትህ የራቀ ምሕረትም እውነትም የበዛ ይላል። ምሕረትም እውነትም የበዛ አምላክ እግዚአብሔር ከምሕረቱ ብዛት የተነሳ ከቸርነቱ ብዛት የተነሳ እሱ በወደደው መጠን እሱ በፈቀደው ጊዜ እሱ በገለጠው ምሕረት እኛ ዳንን። ስለዚህ ወገኖች ሆይ ሁሌ ስለ መዳናችን ስናስብ የእኛ አስተዋጽኦ እንደሌለው የእሱ ምሕረት በተገለጠ ጊዜ የእሱ መውደድ በተገለጠ ጊዜ ብቻ እንደሆነልን ልናስብና
በዚያ በሆነልን ነገር ውስጥ እንድንኖር እግዚአብሔር ይሄን አድርጎልናል ካልን ከኛ የሚጠበቀው ዛሬ እሱ ባደረገልን ማንነት እሱ ባደረገልን ህይወት ውስጥ እንድንመላለስ ነው የሚያስፈልገው። ቲቶ 2:11 ላይም ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። የእግዚአብሔር ጸጋ ተገልጧል። ስለዚህ በጸጋው ድነናል። እግዚአብሔር ስሙ የተመሰገነ ይሁን። በጸጋው ተቤዥቶናል፣ በጸጋው አድኖናል። እኛ ስላደረግነው ነገር አይደለም። ቁጥር 6 ከ6 እስከ 7 ደግሞ እንዲህ ነው የሚለው። ቲቶ ምዕራፍ 3 ቁጥር 6 እስከ 7 ላይ እንዲህ ያለው ያን መንፈስም ይላል በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን ይላል። በጸጋው ጸድቀን አለ። የጸደቅነው በጸጋው ነው። ቀጥሎ ደግሞ በዘላለም ተስፋ ወራሾች እንድንሆናል። ማጽደቅ ብቻ አይደለም። ያ ምሕረቱ በተገለጠ ጊዜ፣ ያ ቸርነቱ በተገለጠ ጊዜ፣ ያ የእግዚአብሔር መውደድ ለእኛ በተገለጠ ጊዜ ያገኘነው የኃጢአት ስርየት ብቻ አይደለም፣ መጽደቅ ብቻ አይደለም፣ ወራሽም መሆን ከሱ ጋር መቀመጥም ብቻ አይደለም፣ ወራሽ መሆን ነው። እንደ ተስፋው ቃል ነው የሚለው በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን ነው ያለው። ወራሽ ነው። ልጅ ከሆንክ ወራሽ ነህ ይላል። ልጅ ከሆንክ ወራሽ ነህ። አባ የምንልበት የልጅነት መንፈስ ሰጥቶናል። እኛ የእግዚአብሔር ልጆች ነን። ይህ የተደረግነው የእግዚአብሔር ልጅ የሆነው ከሱ ጸጋ የተነሳ ነው። ልጅ ከሆንን ደግሞ ወራሾች ነን። እንደ ተስፋው ቃል ወራሾች ናችሁ ይላል። ሮሜ ምዕራፍ 8 ቁጥር 16 ላይም እንዲህ ተብሎ ነው የተጻፈው የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። የእግዚአብሔር ልጆች መሆናችንን ያ መንፈስ በተገለጠ ጊዜ አይደለም፣ ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይልና ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ጸጋ መከራ ተቀበሉ ነው። በዚህ በተሰጣችሁ ጸጋ በዳናችሁት ሕይወት ይሄ እንቁ ነው፣ ይሄ ወርቅ ነው። በደም ተገዝተናል። እግዚአብሔር ጸጋ አብዝቶልናል። ልጅነትን አግኝተናል። ወራሽ ነን። ነገ ከሱ ጋር በዙፋን እንቀመጣለን። የተደረገው ነገር እንዲህ በቀላሉ የሚመነዘር የሚዘረዘርም ነገር አይደለም ነው። ይሄን እንቋችን የሚወስድባቸው ይሄን ችግር የሚወስድባቸው የሚመጣ መከራ ካለ አለ መከራውን ተጸየፉት ነው። ከእርሱ ጋር መከራን ተቀበሉ፣ ምክንያቱም የተቀበላችሁት ጸጋ ብዙ ስለሆነ። ስለዚህ ይሄ ከሆነ እኛ አብረን ወራሾች ነን ነው። አብረን ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር ወራሾች ነን። ያዳነን በጸጋው ነው፣ ያዳነን በምህረቱ ነው። ነገር ግን ዛሬ ይህን ጸጋ ሊቀማን፣ ይህ መዳናችን ሊወስድብን፣ ይህ ውለታ ሊያጠፋብን የሚችል ማንኛውም መከራ መላእክት ቢሆን ሌላም ኃይል ቢሆን መጥቶ የተለየ ነገር ቢፈልግ መከራ መቀበል ተገቢ ነው። ሰው ለተራ ነገር መከራ ይቀበላል። እንኳን ለዚህ ለታላቁ ጸጋ፣ እንኳን ለታላቁ መዳን፣ ለዚህ ለታላቁ መዳን ለተደረገው ትልቁ ቤዛ ይቅርና ለተራ ነገር መከራ ይቀበላል። ስለዚህ ግድ አሁን ያ የተሰጠን ጸጋ መጽደቃችን፣ መቀደሳችን፣ መንጻታችን፣ ወራሽ መሆናችን፣ በዙፋን መቀመጣችን፣ ልጅነታችን ሁሉ ከኛ ጋር እንዲሆን ይሄን የተሰጠንን አሜን ብለን የተቀበልነውን ነገር ሊቀማን የሚያስችል ሌላ ተግዳሮት ቢገጥመን ይህን ተግዳሮት ለመቋቋም በመከራ ውስጥ እንኳን ማለፍ ቢገባ መከራውን መቀበል ሳናጉረመርም መቀበል እንዳለብን ነው የሚገልጠው። እዚህ ቁጥር 17 ላይ ቲቶ ምዕራፍ 3 ቁጥር 17 ላይ ምንድን ነው የሚለው? በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው ነው የሚለው። ልጆች ከሆኑን ወራሾች ደግሞ ነን። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆኑ ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን፣ አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር ወራሾች ነን ይልና ከክርስቶስ ጋር ወራሾች ነን ይልና ለአዲስ ልደት በሚሆነው መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስን በጸጋው ጸድቀን በዘላለም ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው ነው የሚለው። አትረፍርፎ አፈሰሰው ነው የሚለው። እግዚአብሔር ስሙ የተመሰገነ ይሁን። ያለ ቁጠባ የሰጠን አምላካችን
እንዲሁ የሰጠን አምላካችን ጸጋውን ያበዛልን አምላካችን ክብርና ምስጋና ለስሙ ይሁንለት። አትረፍርፎ አፈሰሰው ነው የሚለው። በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 8 ላይ ከዚህም በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ጎበዞቻችሁም ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ትንቢት ተጽፎ ነበረ። ያን የተተነበረው ትንቢት ነው ዛሬ በእኛ ላይ ያፈሰሰው ያለ ስስት የሰጠን ማለት። ሮሜ ምዕራፍ 5 ቁጥር 5 ላይም በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። ስለዚህ ያን የተናገረ ጌታ አትረፍርፎ አፈሳለሁ በወንዶችና በሴት ልጆቻችሁ ላይ መንፈሴን አፈሳለሁ ያለ ጌታ አፈሰሰልን። ጸጋውን አበዛልን፣ ምሕረቱ አበዛልን። ምክንያቱም ቃሉ የታመነ ነው ይላል። ቃሉ የታመነ ስለሆነ እግዚአብሔር ያለውን ያደርጋል፣ የተናገረውን ይፈጽማል። እመጣለሁ እንዳለ መጥቷል፣ እወለዳለሁ እንዳለ ተወልዷል፣ እነሳለሁ እንዳለ ተነስቷል፣ አርጋለሁ እንዳለ አርጓል፣ እመጣለሁ እንዳለ ይመጣል። ቃሉ የታመነ ስለሆነ ቃሉ የታመነ ነው ይላል። ቃሉ የታመነ ነው። ቁጥር 8 ላይ መዝሙር 145 ቁጥር 14 ላይ እግዚአብሔር በቃሎቹ የታመነ ነው፣ በስራውም ሁሉ ጻድቅ ነው ይላል። እግዚአብሔር በቃሎቹ የታመነ ነው። የታመነ ስለሆነ እግዚአብሔር በቃሎቹ የታመነ ስለሆነ የተናገረውን አደረገና ጸጋውን በእኛ ላይ አፈሰሰው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይም ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው የሚለው። የታመነ ነው። እግዚአብሔር አይዋሽም በቃሉ። እግዚአብሔር አባታችን አረገው ያለውን ያረገዋል፣ አርጎታል፣ አድኖናል፣ ታድጎናል። ነገ ደግሞ በዙፋኑ ያስቀምጠናል ከልጁ ከኢየሱስ ክርስቶስ ጋር። ወራሾች ናችሁ ብሎናል፣ ያወርሰናል። ነገር ግን እኛ ከሱ ጋር መጽናትና መቆም ይጠበቅብናል። ቁጥር 8 ላይም እግዚአብሔርንም የሚያምኑት ቲቶ ምዕራፍ 3 ቁጥር 8 ላይ ማለት ነው። እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር ፈቅዳለሁ፣ ይህም መልካምና ለሰዎች የሚጠቅም ነው የሚለው እና ይሄ ሁሉ የተደረገለት ሰው ነው። ይህን ያህል ጸጋ በዝቶልናል። እኛ በክርስቶስ የዳንን ነው። ምሕረቱ በተገለጠ ጊዜ፣ ቸርነቱ በተገለጠ ጊዜ፣ ማዳኑ በተገለጠ ጊዜ እንዲህ አይነት ብዙ ጸጋ የተቀበልን፣ ልጅነትን ያገኘን፣ የጸደቅን፣ የነጻን፣ የተቀደስን፣ ወራሾች የሆኑን በሱ በልጁ በኢየሱስ ከኢየሱስ ክርስቶስ ጋር የተቀመጥነንና ስለዚህ አለ መጨረሻ ላይ እንግዲህ መልእክቱ ዋና የመልእክቱ ማለት የቲቶ መልእክት ትልቁ ነገር ሰው በዳነበት ማንነት እንዲመላለስ ማመላከት ነው ብለን ቅድም በመግቢያችን ላይ ተነጋግረናል። ምንድነው የሚለው? መድኃኒታችን እግዚአብሔርም የሚያምኑትን በመልካም ሥራ በጥንቃቄ እንዲጸኑ አለ። እነዚህን አስረግጠ እንድትናገር ፈቅዳለሁ፣ ይህ መልካምና ለሰው ልጆች ለሰዎች የሚጠቅም ነዋል። አስረግጠ ተናገራል። በቃ አስረግጠ ተናገር። በመልካም ሥራ ጸንተው እንዲኖሩ እየተደረገለት የዳነ የተቤዠ በደም የተዋጀ የእግዚአብሔር ልጅ በመልካም ሥራ ጸንቶ መኖር አለበት። ብዙ ተቀብለናል፣ ብዙ ተደርጎልናል እና ያን ያደረገልንን አምላክ ማሳዘን እንደሌለብን ይገልጣል። ቲቶ ምዕራፍ 2 ቁጥር 14 ላይም መድኃኒታችንም ከዓመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ምክንያቱም ነፍሱን የሰጠው እኛ በመልካም ነገር ጸንተን እንድንኖር ነው። ኤፌሶን ምዕራፍ 2 ቁጥር 10 ላይም እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ የተፈጠርንበት ዓላማ የተፈጠርነው ትናንትና እግዚአብሔር አዳምን ጭቃ አብኩቶ እንደሰራው አይደለም። በልጁ በኢየሱስ ክርስቶስ ደም ነው የተፈጠርነው። በልጁ በኢየሱስ ክርስቶስ ሞት ነው በመስቀል በቀራንዮ ላይ የተፈጠርነው። ድጋሚ ዳግም ፍጥረት ነን እኛ በክርስቶስ አዲስ ፍጥረት ነን ማለት ነው። ስለዚህ እንደገና የተፈጠርን ስለሆንን በዚህ የተፈጠርንበት ዓላማ ስናስብ ለምን ተፈጠርኩ ለሚል ለምን ዳንኩ ማለት ነው። የዳንነን ለምን ዳንኩ፣ ለምን ጸደቅኩ፣ ለምን ተቀደስኩ፣ ለምን በፊቱ ሆን ዘንድ እግዚአብሔር ፈለገ፣ ለምን ወራሽ ሆንኩ፣ ለምን ከእርሱ ጋር በዙፋኑ ከኢየሱስ ክርስቶስ ጋር አስቀመጠኝ የሚል ሰው ካለ ምክንያቱ
ክርስቶስ ሕይወቱን አሳልፎ የሰጠበት ዋናው ምክንያት የተፈጠርንበት ዋናው ምክንያት መልካሙን ሥራ ለመስራት ነው። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ነው የሚለው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 20 እስከ 21 ላይም ዓለም ሳይፈጠር እንኳ አስቀድሞ ታወቀ፣ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለእናንተ በዘመኑ መጨረሻ ተገለጠ ይላል። እግዚአብሔር ምሕረቱን ገልጦልናል። እግዚአብሔር ቸርነቱ ገልጦልናል። በተገለጠ ጊዜም ያገኘናቸው እነዚህ መቤዠትን፣ ጽድቅን፣ ቅድስናን፣ ንጽህናን፣ ከዛ በዙፋኑ መቀመጥን፣ ከክርስቶስ ጋር ከእርሱ ጋር መቀመጥን፣ ወራሽነትን፣ ልጅነትን፣ እነኚህን ሁሉ ከክርስቶስ ጋር ያገኘናቸው በረከቶች የእግዚአብሔር ምሕረት የእግዚአብሔር መውደድ በተገለጠ ጊዜ የተቀበልነው ጸጋ ነው። ይሄ ከሆነ እኛ ከዳንን እኛ ምድራውያን አይደለንም ማለት ነው። ሰማያዊ ሀገር የተዘጋጀልን ሰማያውያን ዜጎች ነን፣ የከበርነን፣ የነጻነን፣ የተቀደስነን ብለን ካልን ደግሞ ይሄ የሆነበት ምክንያት መልካሙን ሥራ ለመስራት ነው። በእግዚአብሔር ፊት የሚያስከብር በሱ ፊት የሚያደርግን ከሱ ጋር የምንሆንበትን ነገሮች ሁሉ ይዘን ሁልጊዜም እሱን እየመሰከርን ማዳኑን እየተናገርን ቸርነቱ ምሕረቱ እያሰብን በሱ እንድንኖር ነው የሚያስፈልገው። እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። ስላመጣው ቃል እግዚአብሔር እናመሰግናለን። እግዚአብሔር እናመሰግናለን፣ ምሕረት ስለበዛልን ቸርነት ስለበዛልን ይህን ጊዜ ሰጥተህ ያንተን ማዳን እንድናይ ያንተን ይቅርታና ገደብ የሌለውን ፍቅር እንድንመለከት ስለረዳህን እናመሰግንሃለን። አሁንም አባት ሆይ በቀሪ ጊዜያችን ሁሉ በዳነ ማንነት እንድንኖር በዳነ ማንነት እንደ ዳነ ሰው እንድንመላለስ ጸጋህን አብዛልን። አባት ሆይ ዳንኩ ነኝ ብለን የጸደቅኩ ነኝ ብለን የተቀደስን ነኝ ብለን ተዘለን እንዳንቀመጥ መንፈስ ያግዘን። የእግዚአብሔር መንፈስ እርሱ የሚያግዝ ነውና አባት ሆይ አንተ አግዘን፣ ምሕረት ይብዛልን። በነገሮች ሁሉ ስለረዳህን ክብርና ምስጋና አምልኮና ውዳሴ በልጅ በኢየሱስ ክርስቶስ ስም ለዘላለሙ ላንተ ይሁን፣ አሜን። እግዚአብሔር የተመሰገነ